አዎንታ በርሲሳ የሌቦች አበሳ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? የፊንቴክ ሚስጥር ተድበስብሶ እንዲቀር የተመደበለት 20 ሚሊዮን ብርና ከቤተ መንግስት የተሰረቁ ንብረቶች ጉዳይ። ዛሬ 10 ደቂቃ አብራችሁን ከቆያችሁ የማትሰሙት ጉድ የለም። የትም አትሂዱ። ኦሮሞታ ዱልታ ለምትይነነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ አዎንታ የልጅነት ስሙ ነው። በኋላ ገዛኸኝ ተሬሳ የቀበሌ ስሙ ሆኗል። ስለ እርሱ ከመጀመራችን በፊት ግን ስለሚወደው እንስሳ ጥቂት እንበላችሁ። የሚታወቅበት ቲክቶክ አካውንቱ ፕሮፋይል ፒክቸር ነው። ሃኒ ባገር ይባላል። Honey badgers aren't afraid of anything. ሲያዩት ትንሽ ቢመስልም በዓለማችን ላይ ቅንጣት ታክል ፍርሃት የማያውቅ ደፋር እንስሳ ነው። በጊነስ ወርልድ ሪከርድ መጽሐፍ ላይ የዓለማችን ደፋሩ እንስሳ ተብሏል። ከአንበሳ እስከ አንበጣ ሃኒ ባገር ማንንም አይሰማም፣ ለማንም አይለማም። ቆዳው በየትኛውም እንስሳ ቢነከስ አይበሳም። የአውሬዎች ጥርስ በቀላሉ አይጎዱትም። የሚደንቀው መርዛማ እባብ እንኳን ቢነድፈው ለጥቂት ደቂቃ ተዝለፍልፎ ይወድቅና ተመልሶ ይነሳል። This is a honey badger. Nothing scares him. He keeps on coming. ወድቆ መቅረት አያውቅም። ተጠቅጦ መሞት ተፈጥሮ አይደለም፣ ባህሪው ማገገም ነው። ይሄን እያልናችሁ መቼም እርሶ በአእምሮ አዎንታ በርሲሳ ራሱን እያሰቡት ይሆናል። አዎ፣ ሰውየው የሚወደውና ፕሮፋይል ፒክቸሩ እንዲሆን የመረጠው እንስሳ የራሱ ባህሪ ያለውን ነው። ዛሬ የምንጫወተው ስለ አዎንታ በርሲሳ የሌቦቹ አበሳ ነው። እግረ መንገዳችንን ግን ጨዋታችንን በተለያዩ ታሪኮች እናዋዘዋለን። ለምሳሌ የሌቦቹን ቀጪ ካነሳነው አይቀር ጨዋታችን እንዲደምቅ በኢትዮጵያ ታሪክ የተለየ ስም ያላቸውን አንድ ዝነኛ ሌባ እናነሳቸዋለን። ቤተ መንግስት ገብተው የሀገር መሪ ዕቃ ስለሰረቁበት አጋጣሚ አንስተን እንስቃለን። ይሄን ልዩ ታሪክ ላይክ፣ ቻናላችንን ደግሞ ሰብስክራይብ አድርገው አብረውን ይቆዩ። የአርሲ ሮቤ ልጅ ነው። አዎንታ በርሲሳ የልጅነት ስሙ ነበር። አዎንታ ያሉት የአካባቢው ሰዎች ናቸው። አርሴ ባሌ የሚኖሩ የሶዶ ጉራጌዎች ከሚፍቁት እንሰት ስር የሚገኝ የኮባው ጣፋጭ የሚበላ ክፍል አዎንታ ይባላል። በእሱ ስሙን አዎንታ አሉት። እርሱ ግን 6ኛ ክፍል ሲደርስ ጎረመሰና በገዛ ፍቃዱ ስሙን ገዛኸኝ ተሬሳ ሲል ቀየረው። የትምህርት ታሪኩ ከአርሲ ተነስቶ በአዳማ አልፎ ሐዋሳ ዩኒቨርሲቲ ይጠናቀቃል። በሐዋሳ ዩኒቨርሲቲ አካውንቲንግ ኤንድ ፋይናንስ ተምሮ የመጀመሪያ ዲግሪውን ጭኗል። በኋላም ፐርፎርማንስ ኦዲቲንግ በተባለ ሙያ የተለያዩ ስልጠናዎችን እንዳገኘ ይናገራል። በእያንዳንዱ የቲክቶክ ቪዲዮዎቹ ኮመንት ስር ሁሌም የሚነሳ ጥያቄ አለ። አንተ ግን ስራህ ምንድነው የሚል። አዎንታ በቲክቶክ አማካኝነት ከብዙዎች ቤት ገብቶ ዝነኛ ከመሆኑ በፊት ኦዲተር ነበር። ወደዚህ ስራ የገባውም በሚገርም አንድ ሰው ስህተት ነበር። ታሪኩ እንዲህ ነው። አዎንታ በሐዋሳ ዩኒቨርሲቲ ቆይታው የተመራቂ ተማሪዎች መጽሔት ላይ በኤዲተርነት ይሰራ ነበር። በኋላ ተመርቆ ሲወጣ ዩኒቨርሲቲው ለአገልግሎቱ ምስጋና የምስክር ወረቀት ይሰጠዋል። አዎንታ ስራ ፍለጋ ተፍ ሲል ይህችን የምስክር ወረቀት ከዲግሪ ወረቀቱ ጋር ይዟት ይሄድ ነበር። ታዲያ አንድ ቀን ያገኘው ሰው በምስክር ወረቀቱ ላይ ያለውን ኤዲተር የሚል ጽሑፍ ኦዲተር ብሎ ያነባዋል። በዚህ ያልታሰበ አጋጣሚ የእርሱ ሐሳብ ሳይሆን የፈጣሪ ፈቃድ ጠርቶት ከ2002 ዓ.ም ጀምሮ ኦዲተር ሆኖ ቀረ። ፌደራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ትምህርቱ አካውንቲንግ ስለነበረም ለዚህ ስራው ረድቶታል። ሰውየው የታሪክ ጥፋቶቹ በድራማ የተሞሉ ናቸው። እንዴት ካላችሁ ቲክቶክ የጀመረበትን አጋጣሚ ደግሞ እናንሳ። ከዕለታት አንድ ቀን ከአዲሱ ገበያ ወደ ፒያሳ ሊሄድ የታክሲ ሰልፍ ይጠብቃል። በዚህ ጊዜ አስፓልት ተሻግሮ አንድ መኪና
ጥሩምባውን እያስጮኸ ይጣራዋል። ምስኪን አዎንታም የሚያውቀኝ ሰው ሊሸኘኝ ነው ብሎ ወደ መኪናው ይሄዳል። ሲደርስ የጠበቀው ግን ስድብ ነበር። የመኪናው ባለቤት ጅማ በኦዲተርነት ስራ ላይ ሳለ ጉቦ ሊያሰጠው ሲሞክር አልፈልግም ብሎ ያባረረው ነው። ታዲያ አሁን የጠራው ያኔ ጉቦውን ብትቀበል እኮ ዛሬ የታክሲ ሰልፍ አትሰለፍም ነበር ሊለው ነው። አዎንታ ከዚህ በኋላ የሚያውቃቸውን የሌብነት ታሪኮች መጻፍ ይጀምራል። በኋላ የጻፋቸው የወንጀል የሌብነትና የጉቦ ታሪኮች ከ300 በላይ ገጽ ሲደርስ የቲክቶክ ሐሳብ በቅርብ ሰዎቹ ይቀርብለታል። እርሱም ታሪኮቹን ይዞ ወደ ስልኩ ፊት መቅረብ ጀመረ። በአጭር ጊዜም በብዙዎች አይን ውስጥ ገብቶ ቀረ። የሚታወቅበት የሥራው ይዘት ወንጀለኛ ግለሰቦችንና ድርጅቶችን ማጋለጥ ነው። በተለይ ከቅርብ ጊዜ ወዲህ እየተስፋፋ ባሉ የካምፓኒ ቅሌቶች ላይ ለበቁን ሲያነሳ የማያለቅስ የለም። ስለነዚህ ድርጅቶች መረጃ ከየት ነው የምታገኘው ተብሎ ሲጠየቅም እዚህ ሀገር መረጃ እንዴት ይጠፋል? ወደ ተበዳዮች ስትቀርብ ሁሉንም ይነግሩሃል። የመረጃ ምንጬ ህዝብ ነው። የኔ ስራ ነጥቦችን ማገናኘት ብቻ ነው ይላል። አዎንታ የገቢ ምንጭህ ምንድነው? እንዴትስ ነው የምትኖረው? ቲክቶክ ይከፍልሃል ወይ የሚል ጥያቄም ሁሌ ይቀርብለታል። መልሱ እንዲህ የሚል ነው። ቲክቶክ እስከዛሬ 14 ብር ከፍሎኛል። በተረፈ ለሐቅ ተሟግቼ ሳሸንፍ እርሱ ለኔ ክፍያ ነው። ከዛ ባለፈ በግል ስራዬ ጥሩ ደሞዝ አለኝ። እንዲሁም የቲክቶክ ወዳጆቼ በየወሩ 5 ብር ይከፍሉኛል። እሱም ቀላል አይደለም። አሁን የምኖረው በዚህ ነው ሲል ተናግሯል። በነገራችሁ ላይ ውድ ተመልካቾች ገዛኸኝ ተሬሳ በቲክቶክ ለሚሰራቸው ድፍረትና ልዩ ፍላጎት ለሚጠይቀው የፍትህ ማስጠበቅ ስራው ወዳጆቹ ተስማምተው በየወሩ ደሞዙን ይከፍሉታል። መንሱር ጀማል በአንድ ቃለ መጠይቁ ላይ አዎንታ በርሲሳን ታውቀዋለህ ወይ ተብሎ ሲጠየቅ ይሄ ቲክቶክ ላይ አካውንት እያስቀመጠ የሚለምነው ልጅ ነው ብሎ ነበር። መቼም ሰው መውደቂያው ሲደርስ ይኮራል፣ ውሃ መጥፊያው ሲደርስ ይገማል ነው ተረቱ። ቂጡ የቆሰለው ውሻ እንደ ልቡ አይጮህም እንደሚባለው ሆኖበት እንጂ ከዚህም በላይ ጮሆ ቢሰድበው ደስ ባለው ነበር። ነገር ግን የአዎንታን ሐሳብ መደገፍ የምትፈልጉ ካላችሁ በአካውንቱ ላይ በወር 5 ብር በመላክ ድጋፋችሁን ልታሳዩት እንደምትችሉ ከወዲሁ ለማስታወስ እንወዳለን። ይህም ድጋፍ የሚጠቅመው አንዳንድ የምርመራ ስራዎቹ ብዙ ወጪ ስለሚያስወጡት እንደሆነ በግልጽ ተናግሯል። የማስታወቂያ ስራዎች ቢቀርቡለትም ቲክቶኩን ከጀመረበት መርህ አንጻር ምቾት ስለማይሰጡት እንደማይቀበላቸው ይናገራል። ሌባ ብለህ ብትጣራ አቤት የማይል የለም በሚል መሪ ቃሉ የሚታወቀው አዎንታ ወይንም ገዛኸኝ አንዳንዴ በማስረጃ ስለያዛቸው ነገር ግን ሕግ ስላልጠየቃቸው ግለሰቦች ሲያወራ ስድብ ይቀላቅላል። ይሄ እንዳያስጠይቅህ ተብሎ ቢነገረውም እኔ ሌባን ሌባ ከማለት አልመለስም። ይግረማችሁና እዚህ ሀገር ሌቦች በሞት መቀጣት ቢጀምሩ የግድያውን አፈጻጸም በነፃ ለማገልገል ዝግጁ ነኝ ሲል ሌብነትን ምን ያህል እንደሚጠላና እንደሚጠየፍ ተናግሯል። እነዚህን ሌቦችም ሀገሬን የነጠቁኝ እነሱ ናቸው የሚል እምነት እንዳለው ባነጋገሩ ለመረዳት ችለናል። ብቻ ሰውየው እንዲህ ነው። ከሌባ ጋር ሊሟገት ወገቡን ታጥቆ መቀነቱን አጥብቆ ዝናሩን አሟልቶ የተነሳ ነው። በዚህ ጉዞ ውስጥ በኢትዮጵያ ካሉ የማይነኩ ይመስሉ ከነበሩ ሰዎች ጋር አጓጉል ተነካክቷል ብቻ ሳይሆን ነፃ ትግል ገጥሞ በዝረራ ጥሏቸዋል። በእርግጥ እሱም የወደቀባቸው ጊዜያት አሉት። እነዚህ ሰዎች ከዛቻና ማስፈራሪያ አልፈው በህይወቱ ላይ አደጋ ደቅነው እንደሚያውቁ ተናግሯል። አዎንታ ከተጋፈጣቸውና የማይነኩ ይመስሉ ከነበሩ ሰዎች መሃል ጥቂቶቹን ብንጠራ ግሩም ጫላ፣ በረከት ገበሬዋ፣ አወሎ አብዲ፣ ሰራዊት ፍቅሬ እያል ብዙ ስም ልንጠቅስ እንችላለን። እነዚህ ሰዎች ሺህ ብረት ከፊታቸው ሺህ ብረት ከኋላቸው አሰልፈው ማንም እንደማይነካቸው ተማምነው ጥፋቶችን ሲያጠፉ አዎንታ በአደባባይ ተሟግቷቸዋል። የሙግቱንም ውጤት አብረን በአደባባይ አይተነዋል።
አዎንታ ስለ ትዳር ህይወቱ ሲጠየቅ እኔ አሁን ቤቴን ትቼ ጫካ ገብቻለሁ፣ ትግል ላይ ነኝ፣ ሀገሪቱ ከሌባ ስትጸዳ ያኔ እንወልዳለን የሚል ቀልድ አዘል መልስ ይሰጣል። እኛ የሚያስበው ሰምሮ ሀገር አረም የሆኑባትን ሌቦች አጥፍታ የወገብ ቅማል የሆኑባት ጉበኞችን ነቅላ ልጆቻችንን ያለ ችግር እንዲኖሩ እንመኛለን። ነገር ግን በታሪክ አጋጣሚ አንድ ያገኘነውን የሌባ ቀጪውን ታሪክ ይሄን ያህል ከተጨዋወትን ዘንዳ ነገራችን እንዲሁ በደረቁ እንዳይሆን አንድ አፍታ ደግሞ ፈታ የሚያደርግ ጨዋታ እናጫውታችሁ። በሀገራችን ታሪክ ብዙ አይነት ሌቦች ተፈጥረዋል። የተሰጣ ልብስ ከሚሰርቁ የመንደር ዱርዮች ህንጻ ከነነፍሱ እስከሚሰርቁ ጠብደል ሌቦች ያላየነው የለም። ዛሬ ግን ከቤተ መንግስት በሬ ስለሰረቁ ልዩ ሌባ እንንገራችሁ። ታሪኩ ትንሽ ቆየት ስላለ እንጂ መቼም የሌባ አንቱ የለውምና አንተ እያልን እንቀጥል። ዘናጭ ነው። ያየው ማንኛውም ሰው ስለሱ ሊያስብ የሚችለው በጎውን ብቻ ነው። መርስዔያዘን ወልደ ቂርቆስ የጨዋ ሰው ግርማ የነበረው ያሉለት በቁመናውና አለባበሱ ብዙዎችን የሚማርክ ሰው ነበር። ወደ ቤተ መንግስቱ ሲገባ አልታየም። ጥቂት ቆይቶ ሲወጣ ግን የቤተ መንግስቱ ጠባቂዎች ተጠራጥረው ወዴት ነው አሉት። ነገራቸው። በሩን ከፍተውለት በክብር አስወጡት። እርሱ ስሙ እንጂ መልኩ የማይታወቀው ድፍን አዲስ አበባን በአንድ እግሯ ያቆመው ዘመን ተሻግሮ ዝናና ድርጊቱ የሚነገርለት ዘናጩ ጋሽ ሳህሉ ወይም ሌባው ሳህሌ ነው። ሌባው ሳህሌ ከተራ ጉሊት እስከ ቤተ መንግስት፣ ከመንደርተኛ እስከ መንግስት ሹም የእድሜውን ግማሽ አዲስ አበባን ቁም ስቅሏን ያሳያት ዝነኛ ሌባ ነው። ያልበረበረው ኪስ ያልሰረሰረው ግድግዳ የለም ይባላል። ምናልባት በየማ አዲስ አልበም ላይ ስሙን ሰምታችሁት ይሆናል። ፍቅጄለት ነው ልቤን ቀማኝ እምነት ብሰጠው ዘቤነው ሁሌ ካደራ አይሰጥ ሌቦሳ። አሁን ደግሞ እድሜያቸውን እያሰብን አንቱ እንበላቸው። ጋሽ ሳህሉ ጥሩ ቁመና ያላቸው ሰው ነበሩ። ይህን ቁመናቸውንና የሰውነታቸውን ክብደት የተመለከቱ ሁሉ እኚህ መኳንንት ከየት ናቸው እያለ ሊነጋገርባቸው ይችላል። ከፍተኛ የሰው መውደድም ነበራቸው። ጋሽ ሳህሉ ይህን የሰውን አክብሮት ተመልክተው በተለያዩ ገበያ ቦታዎች እየተገኙ ያገኙትን ይዘው መሄድ ልምድ አደረጉት። በዚህ ድርጊታቸው የተነሳ ጋሽ ሳህሉ የሚለው ስማቸው ወደ ሌቦ ሳህሉ ተቀየረ። ሌቦ ሳህሉ በኖሩበት ዘመን አንድ በሬ ለ28 ሰው በመሸጥ ትልቅ ክብረ ወሰን ያስመዘገቡ ብዙ የሚያወዛገቡ ሰው ነበሩ። ሌቦ ሳህሉ ከጣሳ እስከ በሬ በመስረቅ ከትንሽ ቤት እስከ ታላቁ ቤተ መንግስት ስርቆት ድረስ የሄዱ፣ በዚህም ሌቦ ሳህሉ ምንድነው አመሉ ተብሎ የተነገረላቸው በስርቆት ዓለም አንቱ የተባለ ስም ያገኙ ሰው ነበሩ። ሌቦ ሳህሉ በተለያዩ ጊዜ አለባበሳቸውንና መልካቸውን ስለሚቀይሩ ማንነታቸውን ለማወቅ ያስቸግር ነበር። በአንዱ የክረምት ወራት ታዲያ ለአዲስ ዓመት ማክበሪያ ለቤተ መንግስት የተገዙ በሬዎች እየተነዱ መጡ። በሬዎቹን እየነዱ የመጡት ሰዎች በሬዎቹን አስገብተው ከሄዱ በኋላ አንድ በሬ ነጋዴ የመሰለ ሰው 20 የሚሆኑ በልዩ ሁኔታ የተቀለቡ በሬዎችን መርጦ ከቤተ መንግስቱ እየነዳ ሲወጣ የቤተ መንግስቱ ጠባቂዎች ወዴት ነው አሉት። በሬ ነጂውም እቴጌ ሳራ ብልታቸው ተመለስ ብለውኝ ነው ብሎ መለሰላቸው። ጥበቆቹም በሩን ወለል አድርገው ከፈቱለት። በሬ ነጂው ግን በሬዎቹን ይዟቸው እንደወጣ ቀረ እንጂ አልተመለሰም። የቤተ መንግስቱ ተቆጣጣሪ ጥበቃዎቹን በሬዎቹ የት ገቡ? ወደ ማደሪያቸው በጊዜ ሳይገቡ ብሎ ጠየቃቸው። የሆነውን ነገር ጥበቃዎቹ ለተቆጣጣሪው ተናገሩ። ይሄን ተቆጣጣሪው ሌቦ ሳህሉ ጉድ አደረጋችሁ እንዳመሉ ብሎ ወዲያው በከተማው ፍለጋ ተጀመረ። ሌቦ ሳህሉ ባይገኙም የተሸጡት 20 በሬዎች ግን በሶስተኛው ቀን ፍለጋ ተገኙ። የተገኙት በሬዎች ለ8ኛ ወገን ተሸጠው ቅርጫ ሊወጣባቸው ቀን የተቆረጠባቸው በመሆኑ ገዢዎቹ ምህረት ይደረግልን ብለው ለመኑ።
ከሰዎቹ ጋር በምህረት ዙሪያ ንግግሩን እየተደረገ ባለበት ወቅት ሌቦ ሳህሉ እንደለመዱት ከቤተ መንግስት ገብተው 10 በጎችን እየነዱ ሲወጡ አሁንም ወዴት ነው ብለው ጥበቃዎች ጠየቋቸው። ሳህሉም እንደለመዱት እቴጌ ሳራ ብልታቸው ተመለስ ብለውኝ ነው ብለው ሲናገሩ ሌቦ ሳህሉ አሁንስ በዛ አንለቅህም በዋዛ ብለው እዚያው በቁጥጥር ስር አዋሏቸው። ሌቦ ሳህሉ ከኖሩበት የእድሜ ዘመናቸው ግማሹን በሌብነት ያሳለፉ በመሆናቸው አሁን ድረስ ሌቦ ሳህሉ ብዙ ነው አመሉ ተብሎ ይነገርላቸዋል። ከዘመናት በኋላም ጣዕም ያለው ሙዚቃ በስማቸው አርዕስት ወጥቶ ተሰርቶለት ሰምተናል። ሌቦ ሳህሌ ምንም እንኳ የገነነ የስርቆት ስም ቢኖራቸውም እምነት ጠባቂ ቃላቸውን አክባሪ ሰው እንደነበሩ ደግሞ ይነገራል። ዘፋኟም ከሰማቿት ይሄን ታሪካቸውን ሰምታ ይመስላል። ስተኛ በሬን አልዘጋ አደራ ካልኩት አልሰጋ ጠርጥሬው ክፉ ዘረፋው ሳምነው የሚልቅ ጥበቃው እያለች አቀንቀናለች። ደግሞ ጥቂት ቆይታ የሌብነቱ ታሪክ ትዝ ቢላት ልስመው አልሰጠው ከንፈሬን እንዳይሰርቃቸው ጥርሶቼን እያለች አደገኝነቱን ትናገረናለች። እምነት ብሰጠው ዘቤናው ሁሌ ካደራ አይሰር ሌቦ ሳህሌ። ውድ የአዲስ አገልግል ቤተኞች አዎንታ በርሲሳ ወይም ገዛኸኝ ተሬሳ በዛ ዘመን ቢኖር ስለ ሌቦ ሳህሉ በቲክቶክ አካውንቱ ምን ይለን ነበር ይሆን? እስቲ በኮሜንት መስጫው ላይ ያሳውቁን። እኛ ቸር ጊዜ እንመኝላችኋለን።